በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ እየረዳን እየደገፈን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ የእግዚአብሔርን ቃል የምናነብበት ነው። ዛሬም እንደ እግዚአብሔር ፈቃድ ኦሪት ዘፍጥረት ምዕራፍ 23ን እንመለከታለን እናያለን። በኦሪት ዘፍጥረት ምዕራፍ 22 ላይ እግዚአብሔር አምላክ አንድያ ልጁን እንዲሰዋለት አብርሃምን ሲጠይቀው እንመለከታለን እናያለን። አብርሃምም ደግሞ በእውነት ልጁን መስዋዕት ለማድረግ አቅርቦ ነበር። ነገር ግን እግዚአብሔር በዚያ የመታዘዝ ስፍራ ላይ ለአብርሃምና ለዘሩ የሆነውን የመዳን ምስጢር ደግሞ እንዳሳየው ተመልክተናል፣ አይተናል። ዛሬ ይሄ የእምነት ሕይወት ደግሞ መከራና ሐዘን ሲያጋጥመን በእንዴት ያለ መንገድ መገለጥ እንዳለበት እንመለከታለን፣ እናያለን። እግዚአብሔር አምላክ በቃሉ ውስጥ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ኦሪት ዘፍጥረት ምዕራፍ 23 የሳራም ዕድሜ 127 ዓመት ሆነ። በቂርያት አርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሣ። አብርሃምም ከሬሳው አጠገብ ተነሣ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳህን ትቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም ተነሣ፣ ለምድሩ ሕዝብም ለኬጢ ልጆች ሰገደ፣ እንዲህም አላቸው፣ ሬሳዬን ከፊቴ እንድቀብር ከወደዳችሁ ስሙኝ። ከሰዓር ልጅ ከኤፍሮንም ለምኑልኝ፣ በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የኔ ርስት እንዲሆን። ኤፍሮንም በኬጢ ልጆች መካከል ተቀምጦ ነበር። የኬጢ ሰው ኤፍሮንም የኬጢ ልጆችና ወደ ከተማው የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሰለት፣ አይደለም ጌታዬ ስማኝ፣ እርሻውን ሰጥቼአለሁ፣ በእርሱም ዳር ያለውን ዋሻ ሰጥቼአለሁ፣ በወገኔ ልጆች ፊት ሰጥቼአለሁ፣ ሬሳህን ቅበር። አብርሃምም በአገሩ ሰዎች ፊት ሰገደ። የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረው፣ ነገሬን ትሰማ ዘንድ እለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከኔ ዘንድ ውሰድ፣ ሬሳዬንም በዚያ እቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ ጌታዬ ሆይ እኔን ስማኝ፣ የ400 ሰቅል ዋጋ ምድር በእኔና በአንተ መካከል ምንድን ነው? ሬሳህንም ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩም ለመሸጫ ለመለወጫ የሚተላለፍ ነበረ። በመምሬ ፊት ያለው ባለድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው በእርሱም ያለው ዋሻው፣ በእርሻውም ውስጥ በዙሪያው ያለው እንጨት ሁሉ በኬጢ ልጆች በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለ ድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻው በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንዴት አስገራሚና አስደናቂ ምዕራፍ ነው! በእውነት በመከራችንና በሐዘናችን ጊዜ እግዚአብሔር ታላቅ ሥራ እንደሚሠራ የምናየው እዚህ ላይ ነው። አሳዛኝ ነገር ትመለከታላችሁ፣ ታያላችሁ። አስደናቂ ነገር ደግሞ በዚሁ ስፍራ ላይ ትመለከታላችሁ። አሳዛኙ ነገር ምንድነው? ሳራ ማረፏ ነው። ከአብርሃም ጋር ከአገሯ አብራው በታማኝነት የወጣች
ጌታዬ እያለች ትታዘዘው የነበረች አንዳንድ ጊዜ አብርሃም እንደ ባልነቱ እንኳን ባልተገኘበት ስፍራ ላይ እንኳን ትታዘዘው ያለ ቃል ቅዱስ ጴጥሮስ እንደመሰከረልን ያለ ቃል ትታዘዘው የነበረች ታላቅ እናት ነበረች። እውነትም ብዙዎች ነገስታት የወጡባት ናት። ታላቅ እናት ናት። እና ሳራ አረፈች በ127 ዓመቷ። እና አብርሃም ይሄንን ሐዘኑን እንዴት ነበር የተወጣው ካልን በተስፋ ነው የተወጣው። ይሄ ለእኔና ለእናንተ ታላቅ ትምህርት የሚሆነን ነው። አብርሃም የሳራ ሞት ተስፋውን አልወሰደበትም። እንዲያውም በሐዘኑ ወቅት የበለጠ ከተስፋው ጋር ሲጣበቅ እንመለከታለን እናያለን። ወደ ተስፋው ሲመጣ እንመለከታለን እናያለን። ምንድን ነበር ያደረገው? መቃብሯን በከነዓን ለማድረግ ፈለገ። ይሄ ቀላል ነገር አይምሰላችሁ። ለምን? ምክንያቱም በጥንት ዘመን አንድ ሰው ሲሞት ወደ ተወለደበት አገር ነው ሄዶ የሚቀበረው። በጥንት ዘመን ብቻም አይደለም፣ ብዙዎች ኢትዮጵያውያን አሁንም ያን ያደርጋሉ። ኢትዮጵያ እንኳን ያሉ ሳይቀሩ የለም የተወለድኩበት አገር ቅበሩኝ ብለው ቀያቸው ላይ ሄደው የሚቀበሩ አሉ። ነገር ግን አብርሃም እግዚአብሔር ምን ነበር ያለው? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ እኔ ወደማሳይህ ምድር ውጣ ብሎት ነበር። እኔ ወደማሳይህ ምድር ሂድ ብሎት ነበር። ስለዚህ በዚያ ስፍራ ላይ ባለቤቱን የኑሮውን አጋር ሳራን ለመቅበር አሰበ። ስለ ራሱ ሲናገር ምን እንዳለ ታውቃላችሁ? እኔ በዚህ ምድር ላይ እንግዳና መጻተኛ ነኝ ብሎ ሲናገር እናያለን። አብርሃም ሕይወቱን በዚያ ነው የመራውና የተናገረው። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። እንደሚመስለኝ እያንዳንዱ ክርስቲያን በዚህ ምድር ላይ መኖር ያለበት በዚህ መንገድ ነው። ስደተኞች ነን፣ መጻተኞች ነን። ገና ቤታችንን አላገኘንም፣ ገና መኖሪያችንን አላገኘንም። ግን እንደገና ደግሞ በተስፋ የምንኖር ነን። በእግዚአብሔር መንግሥት ውስጥ ነን። የእግዚአብሔር ልጆች ነን። ስለዚህ በአንድ በኩል ስደተኞች ነን፣ መጻተኞች ነን፣ በሌላ በኩል ደግሞ ባለ ሀገሮች ነን። ኤፌሶን ምዕራፍ 2 ላይ እንደምናገኘውና እንደምናየው። ስለዚህ አብርሃም እነዚህን ሁለት ነገሮች በአንድ ላይ ሲያከናውን እናያለን። በአንድ በኩል ስደተኛ ነኝ፣ መጻተኛ ነኝ ሲል ታያላችሁ። በሌላ በኩል ደግሞ በተስፋ እግዚአብሔር የሰጠውን ተስፋ ሙጥኝ ብሎ ሲይዝ እንመለከታለን እናያለን። ስለዚህ አብርሃም ምንድን ነው ያደረገው? የመጀመሪያውን ንብረቱን እንደ ቀላል ነገር እንዳታዩት። በዚያ በሐዘኑ ሰዓት፣ በዚያ በመከራው ሰዓት የመጀመሪያውን ንብረቱን የመጀመሪያውን ስፍራ ሲገዛ እናያለን፣ እንመለከታለን። ርስቱን ሲያገኝ እንመለከታለን። በከነዓን ምድር ላይ የአብርሃም የመጀመሪያ ርስቱ የሆነችው ኬብሮን ነበረች፣ ሳራ የተቀበረችባት ማለት ነው። ከኤፍሮን የገዛው ያ የመቃብር ስፍራ የመጀመሪያ ርስቱ የሆነው ያ ነው። ስለዚህ ዛሬ ይሄ በሐዘን በመከራ ውስጥ ላለነው ሁሉ ትልቅ ትምህርት ሊሆነን ይገባል። ፈተናችን፣ መከራችን፣ ሐዘናችን የበለጠ ወደ እግዚአብሔር እንድንጠጋ የሚያደርገን መሆን አለበት። ቅዱስ ዳዊት የተናገረው ቃል አለ፣ ነፍሴ በተስፋ ታድራለች አለ። ሥጋዬ መበስበስን አያይም አለ። የክርስቶስን ትንሣኤ በሩቅ እየተመለከተ ነው፣ እያየ ነው። ልበ አምላክ ዳዊትም ያደረገው ይሄንን ነው። የሳራን መቃብር በሚያዘጋጅበት ጊዜ በሩቅ የተመለከተው አለ። የሳራ የልጅ ልጅ የሆነው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሚሆነው ወልደ እግዚአብሔር ኢየሱስ ክርስቶስ እርሱ ሞትንና መውጊያውን ድል አድርጎ ስለሚነሳ መቃብሯን በክብር ማድረግ አሰበ። ክርስቲያኖች በዚህ ዘመንም የሚያደርጉት ይሄንን ነው። ዝም ብለን እንዳሻን አምጥተን አንወረውርም። የቅዱሳንን አስከሬን፣ የወንድሞቻችን የእህቶቻችንን አስከሬን በክብር ነው የምንሸኘው። ለምን? ምክንያቱም ተስፋ ትንሣኤ ስላለን። ሌላው በጣም ፕራክቲካል የሆነ ተግባራዊ የሆነ ደግሞ ሌላው ታላቅ ትምህርት የምናገኘው እዚህ ላይ ምን ያህል ጥንቃቄ እንዳደረገ ተመልከቱ። በነፃ በስጦታ እንስጥህ ሲሉት በፍጹም አለ። በማንም ዕዳ አይኖርባችሁ ይላል። ዕዳ እንዲኖርበት አልፈለገም። በነፃነት አምላኩን ማምለክ
በነጻነት እግዚአብሔር አምላክ የሰጠውን የተስፋውን ቃል መፈጸም ይችል ዘንድ ምንድነው ያደረገው? የለም ሽጡልኝ አለ። አብርሃም መጻተኛ ነው። አብርሃም እንግዳ ነው። አብርሃም በየቦታው ከቦታ ቦታ ሚንከራተት ከርታታ ነው እና በዛ ወቅት 400 ሰቅል ማለት ለሱ ብዙ ነው። ግን ዋጋ የከፈለበትን ርስት ነበር የፈለገው። ስለዚህ ይሄ ለኔና ለናንተ ትምህርት ነው። አቋራጭ መንገድ ሁልጊዜ በህይወታችን አንፈልግ። ዋጋ ቢያስከፍልም እርካታ ያለው ብዙ ነገር አለ። ዋጋ ቢያስከፍልም የኔ ማለት የምትችሉት ይሆናል። ያ የደከምኩበት ዋጋ የከፈልኩበት ማለት ትችላላችሁ። ነገር ግን አቋራጭ መንገድ ስንፈልግ ቸልተኝነት፣ ስራ ፈትነት፣ ንዝላልነት ይመጣና ሌላ የበለጠ ታላቅ ዋጋ ያስከፍለናል። ስለዚህ ይሄ የሐዘን ምዕራፍ ነው። ነገር ግን በውስጡ ተስፋ ያለበት ነው እና ሐዘናችንን በተስፋ በመጽናናት እንድናልፈው እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።